ዲያቆን ሰሎሞን አለማየሁ የት ነው የሚኖሩት? ቻግኒ ከተማ ቻግኒ። እሺ ይሄ መንበር ማን የሰራው የሚለውን ነገር እስኪ ንገሩኝ። የራሴ ነው ዲያቆን ሰሎሞን ቅርጻ ቅርጽ። እሺ የድርጅቱ ባለቤትም ራሴ ነኝ። መቼ ነው የተሰራው ይሄ ስራ? ህዳር ነው የተጀመረ። የ6 ወር እስካሁን ጨርሰናል። አሁን ወደ ፊኒሺንግ ደርሰናል። ነገ አሁን በጠዋቱ ያስረክባሉ ብያለሁ። ይሄ እንደምታየው ያው ውስጡም ያው አጽድተናል። ይሄ መቀደሻው ነው። ይሄ ዋናው ካርሳ ሐመሮ ይባል አንድ በር ነው። ካርሱ ዋናው መቀመጫው ነው። እቺኛውንም 12ቱ መላእክትና ሐዋርያት ነበረ። መላእክትን ያረግና ያኛው ጉልላትም ላይኛው መስቀል ነው። ይሄኛው አራቱ መስቀል ነው። የላይኛው ምንድነው አሁን የምናየው? ያኛው ዶሙ ጉልላቱ ነው። እሺ ከዚያ ያለው 12 ማዕዘን ናት። እቺኛው ዶሟን ያዛችዋ ዙሪያዋን ያዛችዋ መላእክት ናቸው። እነዚህ ጉሩማን ነው። አሁን እነዚህ አሁን ጉሩማን ነው። እነዚህ አሁን በር ላይ ያሉ መላእክት ነው። ጠባቂ ናቸው። እነዚህ 12 ናቸው። ዙሪያውን 12ቱ እነዚህ አሁን አራጋሉ። አራጋው ነው የራሱ የቤተ ክርስቲያኑ ትውፊቷ ራሱን የቻለ ነው። እሺ ላይኛውም ይሄ ጉልላቱም ያለው አራጉ በራሱ የቤተ ክርስቲያኑ አራግ ነው። አንድ የቤተ ክርስቲያን ነው። አሁን እነዚህ ያለው ምንም ይሄ መላእክት ነው። እነዚህ ጉሩማን መላእክት ናቸው። ይሄም አራግ ነው። ይሄም ራሱ አራግ ነው። ይሄም 12 ማነው 24ቱ ካህናተ ሰማይ ነው። በእያንድ 24ቱ ካህናተ ሰማይ በእያንዳንዱ ገጹ 6 ነው። 6ቱ በአራቱ ሲበዛ 24ቱ ይሰጣል። ከዛው ወደዚህ ስንመጣ አሁንም ስላሴ አለ። ሶስቱ ስላሴ ከሶስቱ ስላሴ ለ40ቱ እንስሳን ናቸው እነዚህ። ከዚያ ላይ ይሄኛው ከርሱ ነው። እሺ የዚህ ማይጣንትን ይዘው ያጠኑ ከርሱን ዋናውን የስላሴን አጣናያን ማንበር ይበላል። እነዚህ አሁንም ከርሱን የሚቀበሉ ነው የሚሸከሙ ነው። ስንት ናቸው እነዚህ ደግሞ? 40ቱ እንስሳ 40ቱ እንስሳ ማንበሩን የተሸከሙ ራሱን ማንበሩን የተሸከሙት የሚገልጸው የእነዚያ ነው። 40ቱ ነው። አሁን እዚህኛውም ይሄው መላእክቱ ተመሳሳይ ነው። ይሄ እሺ ዙሪያውን ባለው እነዚያ ነው። አሁን ወደዚህ ስንመጣ አሁንም ውስጥ ላይ እመቤታችን ያረግነት መቀደሻዋ ላይ ፊት ለፊት ያለ እመቤታችን አለች። በቅርሷ ነው ያለ። እንግዲህ ይሄንን ያዩ ህብረተሰቡ እንዲጠቀሙ ህብረተሰቡ ሳይሆን ሁሉ ቤተክርስቲያኑ ገና አዲስ ናት ያለው ቅርሱ የተሰራው ከወንዛ ነው። የዋንዛ ነው እንት ነው የተሰራው ከወንዛ ነው ወይስ እንዴት ነው የተሰራበት ነገር እስኪ ነገር? አሁን ለመግባት ቤተክርስቲያኑ አንዳችን እንዳይቸገር የቺኛዋ ጉልላቷ ለብቻ ናት። ዶሟ ራሷ ለብቻ ናት። እሺ ይሄ መቀደሻውም ለብቻ ይነሳል። እሺ ካርሳመሩ ለብቻ ነው። 40ቱም ለብቻ ይነሳል። እግሩ የታችኛው ተጸወርቱ ተሸካሚው ለብቻ የራሱን እንደዚህ አድርገን አዘጋጅተናል። ጥንትም ይሰራ ነበር። ክርስቶስም ሰርቶ ብለዋል። ክርስቶስ አሁን ያልሰራ ኃጢያት ብቻ ነው ያልሰራኝ ሁሉ ሰርቶታል። ያውንም ያለው የዓለማዊ በአጠቃላይ ክርስቲያን ቅርስ ነው። የልጅ ነው። መጨረሻ ምጽአቱ ነው እንጂ የሚደመስሰው ሌላ የሚደመስሰው ነገር የለም። ይሄ መንበሩን ስናርጋ አሁን የራሱ ዋናው የመዳን ዓላማው ነው። ቅርሱን አሁን እንጎበኝ ብዬ መስቀሉ ነገረ መስቀሉን በደንብ የሚያሳይ ማለት ነው። ነገረ መስቀሉ ሙሉ አጥንጥሎ የሚያሳየው እሱ ነው ብናደርግ በአካል ያስረዳናል። ሌላ ከመንበር ከነገረ መስቀል ቅርጽ እና ቅርሳ ቅርስ በተጨማሪ ምን ስራ ትሰራላችሁ? ሌላ መስቀል ይሰራል። አሁን እዚህ አካባቢ ብዙ እንጨቶችን እያየው ነው። እዚህ ጋርም ይታየኛል እንጨትና ምንድነው የምትሰሩት? ሶፋ ይሰራል። አጠቃላይ አሁን ይሄ ተቃጫችሁ ነው ያለው። ይሄ እንጨቱ ለሶፋም ይሆነ ለአልጋ ቡፌ ወንበር የምግብ ወንበር አጠቃላይ ማይሰራ ስራ የለም። አትሮንስም አለ የእጅ መስቀልም አለ። ከዛችኛው ትቻታል ከ3 ሜትር አምጣት እዚህ ቅርብናት ያለችው እንግዲህ መስቀል ነው መባረኪያ ነው። መንበሩ ብቻ የለም። ከ3 የሚበርቁት ያንን ጸበልም ይጸብሉት ሁሉም ያረጉት ይች መስቀሏ የእጅ መስቀል ትበላለች።
ከከርመድ ነው የምትሰራ። ከበረሃ ነው የሚገኝ ከምንም አይልም። የነዚህ ሁላ ያመጣሉ እየሰራን እንሰጣቸዋለን። ይሄን መስቀልም እናንተ ናችሁ? መስቀልም ሙሉ ነው እንደዚህ የምትሰሩ እናንተ ናችሁ? አዎ መቆሚያም ይሰራል። እሺ አልጋ ወዛት አጠቃላይ የማይሰራ ስራ የለም እዚህ ላይ። በጣም አሪፍ በጣም ደስ እንግዲህ ሰዎች አሁን የሚማርም ካለ ሙያን የሚወስድ ጋር እንዲህ አይነት ሙያን በማስተማር ረገድ ለሌሎች በማስተላለፍ ረገድ ምን ተወጣችሁ? ምን ያደረጋችሁ? ሌሎች ሰዎች ይሄንን ስራ እንዲለምዱ እስኪ እሱን ነገር ይንገሩኝ። እስኪ ምን ያደረጋችሁ? አሁን ይሄን ማን ለምዷል? እስኪ እዚህ ጋር እናንተ ጋር የሚሰራ የተወሰነ ልጆች አውጥቻለሁ። እሺ ሴቶችም አሁን የለም እንጂ በሴቶችም አሉ የሚሰሩ። አንድ 6 ሴቶችን አውጥቻለሁ። ራሳቸውን ችለዋል። አሁን 2 ሴቶች አሉ። አሁን በዛው አሁን ዛሬ ሰንበት ስለሆነ ትንሽ አልገቡ። ወንዶችም አሉ። ስሜ ገናነው ግርማ እባላለሁ። ይኸው እንግዲህ በዚህ ስራ ልምድ አለኝ። እንግዲህ ይህን ስራ መቼም ብረዛ አድርጋ ሆኜ ለምጃለሁ። እሺ ዲያቆን ጋር ምን ያህል ጊዜ ሰራህ? 10 አመት ይሆናል። ይሄ ስራ ሲሰራ ያንተ ድርሻ ምን ነበረ? የኔ ድርሻ ብቻ እንግዲህ አብረ ተካትዬ እንዴት እንደሚሰራ እንዴት እንደሚነደፍ እንዴት ሆኖ ቅርጽ እንደሚወጣ ያ ሁሉ ሲከታተል ነበርኩ። ይኸው እንግዲህ አሁን እየሞከርኩ ነው። እንግዲህ ለ6 ወራት ይህን ስራ ሰርታችኋል። 6 ወራት ልፋታችሁ ደግሞ እዚህ ላይ በሚታየው መንገድ ደርሷል። ያንተ ስሜት ምንድነው? ምን ተሰማህ? አንተ ንገረኝ። ይኸው እንግዲህ ሰርተን በዚህ ደርሰናል። እንግዲህ በዚህ እንግዲህ ይሄ አይቶ ሰው እንግዲህ በዚህ እንዲያሰራም ይሄን በዚህ ልምድ ደግሞ እንደኛ ሌላም እንዲለምድ እንላለን። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። ነገረ መስቀሉን ደግሞ እና ያሳዩኝ እንዴ ይምጡና እንያው። አሁን ክርስቶስ የተሰቀለው ስቅለቱ እናሳያለን። ይሄ ዋናው ሙሉ መስቀሉ ነው። እሺ ከስር ጀምረን እንሂድ። እሺ ከስር እንጀምር። እሺ ከስር ይሄኛው የአዳም አጽም ነው። ክርስቶስ የተሰቀለው ከአዳም አጽም መቃብሩ ላይ ነው። ከዚያ ላይ ይሄኛው የኡራኤል ነው። ዳሙ እንዳይፈስ በጽዋ ብርሃን የተቀበለው ነው። ይችኛውንም እመቤታችን ናት ከመስቀሉ ጎን ሆና እያለቀሰች ያለች። ዮሐንስ አሁን ይሄን ዮሐንስ ነው ከጎኑ የተገኘው ዮሐንስና እመቤታችን በዚያን ሰዓት እነዚህ ከዋክብት ነው። ክርስቶስን ከላው ይሄንን ስቅለቱን አናሳይም ብለው የረገፉ ናቸው። አሁንም የኡራኤል ናት ጽዋዋ፣ እነዚያም የኡራኤል ነው። ከዛ ከፍ ስንል አሁንም የጨረቃ ማለች ከፀሐይ ማለች ጨልማለች። ልብሱ ትንሽ ገርዶታል እንጂ ይሄ ከለሜዳው ነው። ይሄ ቀንዋት ነው የተጨነቀረ ቅንዋት ነው። የቅንዋት ነው። እዚህኛው ደረሱ ላይ ያለው ቅንዋት ነው። ከእጁም አለ ከዚህኛው እጁ ላይ አለ አክሊለ ሦክ አለ። አክሊለ ሦክ ነው። አምስተኛው አክሊለ ሦክ ነው። አምስቱ ቅንዋት መስቀል የሚያስረዳ አምስተኛው አንዱ ቅንዋት ነው። ማነው አክሊለ ሦክ ነው። ዘልቆ ልቡን ዋጋው ነው የሚል ሲቆጠር 5 ቅንዋት መስቀል ይበል። ነገረ መስቀሉ ይሄን ይመስላል። አሁን ጨረቃና ፀሐይን ትንሽ ያቺኛው ገርደና እንጂ በዛ ላይ አለች። ያቺን ጽፋኑን ኢየሱስ ናዝራዊ ንጉሥ አይሆን ነው ኢናና የምትለዋ አሁን ልብሷ ገርዳት ነው እንጂ እሱን የናውን አጠቃላይ ይሄኛውን የነገረ መስቀሉን ይሄን አጠምትኖ በበለጠ ሊቃውንቱ ያስረዳናል ብዬ ነው እኔ አሁን በገለጸው በግራውንዱ ራሱ ስለሚያስረዳ በዚያ ላይ እንግዲህ ሊቃውንቱ የበለጠ ያጠናጥኑላል ብዬ። በተመሳሳይ ይሄንንም እንዲህ አይነት ቅርሶችን ወይም ደግሞ ቅርጾችን በመስራት ሌሎችም አካባቢዎች ያሉ ሰዎች መጠቀም እንዲችሉ መልእክት ያስተላልፉ እስኪ ነገር ይሄንን ለመጠቀም እንዲፈልጉ 0920 17 53 79 0920 17 53 79 0964 64 0034 በዚህ ደውሎ እንዲያገኙ እኛውንም እናስተናግዳለን እንሰራለን። እሺ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልን።